ደህና ነኝ። እንዴት ነው ልጅሽ? ድምፁ አልናፈቀሽም እንዴ? ላሰማሽ? ለምንድን ነው የጠራሽ? ዝም ብላ ነው እኔ ከተጣጣ እንድትገላገላት ብላ ነው። በቃ ለምንድን ነው የምትጠራው? ያው የሴት ነገር ታውቀው የለ አንዳንድ ነገር ዝም ብለህ ነው። ሴትዮ አንቺን የጠየቀሽ መልሽልኝ። ምንድን ነው የጠራሁህ? ከሰው ልትጣላን አይደለም እና ስለ ልጁ ልነግርህ ነው። ያኔ ትመኝ እየቀለድኩ አይደለም። የምገልሽ ነው የሚሆነው። አንድ ነገር ትንፍሽ እገልሻለሁ። ሉሊት በይ ተናገሪ። ልጅ ያለበት ማውቀር አልፈለግከው? ለእኔ ምን ታደርግልኛል? ያኔት ምንም አልሰጥሽ። ተናገሪና ከዚህ ትወጫለሽ። ወይኔ እቺ ውሻ እንዴት ነው ቆይ እንዳትናገር ላስቆማት የምችለው? ግን አሁን ላይ መስረቁን አላቆምም። በባለፈው ፓርት ላይ እንግዲህ የወይዘሮ ገነትን እንዲሁም ቦርሳዋን ለመውሰድ በጣም እጥረት አድርጎ ነበር። ግን ደግሞ ወይዘሮ ገነት ነቅታበታለች ማለት ነው። እንዲሁም ደግሞ ቃል ገብታለታለች። ምክንያቱም እንግዲህ ዳግም እኔ ልጅሽ ነኝ፣ በቃ እንዳልሰርቅ የሰው ነገር እንዳላነሳ ከፈለግሽ ደግሞ የሆነ ስራ እንድከፍቱልኝ እፈልጋለሁ። ስለዚህ ከኤፍራታ ጋር ተነጋግረሽ የሆነ ነገር እንድታደርግልኝ እፈልጋለሁ። እናቴ በቃ የምፈልገውን ነገር ጠይቀኝ ትይኝ አይደለ? ስለዚህ አሁን የጠየቁሽን ነገር እንድታደርግልኝ እፈልጋለሁ ብሎ ቃል አስገብቷት ነበር። ምንድን ነው ብላ ስትጠይቀው እንግዲህ ያው ኤፍራታና እንዲሁም ደግሞ ናታን ሀብታም እንደሆኑ አውቃለሁኝ። ስለዚህ ከነሱ ገንዘብ እኔ እፈልጋለሁ በማለት ተቀብለሽ ለእኔ ስራ እንድትከፍችልኝ እፈልጋለሁ የሚለውን ነገር ነበር እንግዲህ ለወይዘሮ ገነት የተናገረው ማለት ነው። እና ወይዘሮ ገነትም እሺ ብላ እንግዲህ የልጇ መቀየር ወይንም ደግሞ እስኪ እንግዲህ ቁም ነገር ከሰራህበት እሞክራለሁ ያልከኝን ነገር ሁሉ አደርግልሃለሁ በማለት እንግዲህ እሺ ብለው ነበር ማለት ነው። ስለዚህ ዳግም ግን አሁንም መስረቁንና የሰው ነገርን ማንሳቱን እንግዲህ ሌብነት ልማድ አድርጎታል ማለት ነው። አልተውም። ስለዚህ ከቤት ውስጥ ራሱ ስልክ ሲያስቀምጡ የሆነ ነገር ሲያስቀምጡ መስረቁን ተያይዞታል ማለት ነው። እጽ ስልኳን አስቀምጣ እንግዲህ ዘወር ስትል ዳግም መጥቶ አንስቶ አፈፍ አድርጎታል ማለት ነው። እና ወስዶ እየደበቀው ነበረ። እጽ ደግሞ ስልኬ እየጠፋ አሁን እኮ ነበረ ከቅርብ ጊዜ በፊት ወይንም ደግሞ አሁን ላይ በጣም ብዙ ነገሮች ከቤት ውስጥ እየጠፋን ነው። ስለዚህ ማን ሊወስደው ይችላል? በእርግጠኝነት ዳግም ነው የወሰደው በማለት እንግዲህ ዳግምን ነበር የጠረጠረችው። እንግዲህ ወይዘሮ ገነትም እጅግ በጣም ነበር የተናደደችው። እንዴት እንደዚህ ትያለሽ? ዳግም ይህን ነገር አያደርገውም። በቃ አንዴ ስሙ ስለጠፋ ብቻ አሁን እሱ ነው የወሰደው ማለት አይቻልም በማለት እንግዲህ ስትናገር ነበር። በእርግጠኝነት እሱ ነው። እኔ እኮ አሁን ቁርሴን በልቼ አስቀምጨው ገና ዘውር ነው ያልኩት። ስለዚህ ከቤት ውስጥ ደግሞ ሊወስደው የሚችለው እሱ ነው በማለት እንግዲህ ስትናገረው ነበረ ማለት ነው። እና ያው አቤልም ቀጥታ ወደ ዳግም ጋር ነበር የሄደው ማለት ነው። ዳግም እጅግ በጣም ነበር የተርበተበተው፣ ምክንያቱም ስልኩን ስለወሰደው ማለት ነው። እና በእርግጠኝነት ይጋለጣል፣ እንዲሁም ደግሞ ወይዘሮ ገነትም በሱ ምክንያት የምታፍር ይሆናል ማለት ነው። ኤፍራታ የተሰቃየችበት ወይንም ደግሞ እጅግ በጣም ማለት ነው ሁልጊዜ ልቧን እየሰበሯት ያለው ጉዳይ ስለ ልጇ ጉዳይ ነው ማለት ነው። ምክንያቱም ልሽን ከፈለግሽ ይህን
ያክል ገንዘብ አንጪ አሊያም ደግሞ እኛ ከምንሰጥሽ አድራሻ መተሽ ልሽን መውሰድ ትችያለሽ እያሉ በጣም ብዙ ነገሮችን ማለት ነው ኤፍራታንም ናቱንም እያሰቃያቸው ይገኛሉ። አሁንም እንግዲህ ስልክ ተደውሎላታል። በነገራችን ላይ ለናታንም ተደውሎለታል እንዲሁም ደግሞ ለኤፍራታም ተደውሎላታል ማለት ነው። እና ለናታን ይብልሽ ግን መውሰድ አትፈልግም ወይ ለምንድን ነው የማትመጣው ምናምን እያለ እንትን ሲለው ነበር። እና ናታም እጅግ በጣም ነበር የተናደደው። ምክንያቱም ለምንድን ነው የማተውኝ? አንተ ማነህ እንደዚህ የምትጫወትብን? ስለምንድን ነው የምታወረው? እባክህን ተወን እያለ ስልኩን ነበር የዘጋው ማለት ነው። እና በሌላ ጊዜ ደግሞ ለኤፍራታ ደውለው የልጅሽን ድምፅ መስማት አልናፈቀሽም ወይ በማለት እንግዲህ ልጇ ሲያለቅስና እጅግ በጣም ሲሰቃይ የልጇን ድምፅ ሰምታለች ማለት ነው። እና ኤፍራታም እጅግ በጣም ነበር የደነገጠችው የተደነባበረችው። ምክንያቱም በዚህ ጉዳይ ደግሞ ደጋግመው በጣም ልቧን እየሰበሯት ነበረ ማለት ነው። እና ለትንሽ ጊዜ ነበር በነገራችን ላይ ለብዙ ጊዜ ይህን ያክል ስትሰቃይ የነበረው በልጇ ምክንያት ነው። ከጊዜ በኋላ ነው እንግዲህ እሷ እንድትቆም እንድጠነክር እንዲሁም ደግሞ የያዘን ልብሷን ራሱ ልክ እንድትጥል ያደረጋት ራሱ ናታን ነበር ማለት ነው። እና አሁን ላይም በዚያ መልኩ በጣም ህይወታቸው እንዲረበሽ እነሱ በጣም ሌላ ውስጥ እንዲገቡ እያደረጉ ይገኛሉ። በእርግጠኝነት ያው ገንዘብ ስለፈለጉ ነው ይህን ነገር ደግሞ የሚያደርጉት። ገንዘብ እንሰጣቸዋለን እንደዚህ እናደርጋለን የሚሉት የሉሊት ተላላኪዎች ናቸው በእርግጠኝነት ማለት ነው። ምክንያቱም አሁን ላይ እንግዲህ የኤፍራታ ልጅ የደበቀው ወይንም ደግሞ ያገተው ማን ነው? እንግዲህ ሉሊት ነች ማለት ነው። እንግዲህ ሉሊት ከደበቀችበት እንዲሁም ደግሞ ልጁን ካገተችበት ቦታ ለማውጣት ወይንም ደግሞ ቦታውን ለማግኘት እጅግ በጣም እጥረት እያደረገ የሚገኘው ቃል ነው ማለት ነው። እና ያው ቃል ምንም አይነት ገንዘብ ለምንም ነገር መክፈል ወይንም ደግሞ ማውጣት አይፈልግም። እንዲሁም ደግሞ አኒት አሁን ላይ ምን ብላለች? እኔ ልጁ ያለበትን ቦታ እነግርሃለሁኝ ስለዚህ ለእኔ ምን ታደርግልኛለህ በማለት ጠይቀው ነበር። ምንም 5 ሳንቲም እንኳን ላንቺ አንዳች ነገር አልሰጥሽም፣ ግን ደግሞ ከዚህ እንድትወጭ አደርግሻለሁ ብሏት ነበር ማለት ነው። ምክንያቱም ኤኔትና እንዲሁም ደግሞ ሉሊት አሁን ላይ ተጣልተዋል ማለት ነው። ሁለታቸው ስለተጣሉ ወይንም ደግሞ በገንዘብ ስላልተስማሙ ምን ማድረግ ፈልጋለች ኤኔት? ሁሉን ነገር ማለት ነው ለቃል መናገር ፈልጋለች ማለት ነው። እና ሉሊት በጣም ነበር የደነገጠችው። ሉሊት ነች እንግዲህ በኤፍራታ ልጅ ላይ ማለት ነው ብር ለመጠቀም ወይንም ደግሞ ብር ለመውሰድ ፍላጎት ያላት አሊያም ደግሞ ከኤፍራታ ጋር እየደወለች ወይንም ደግሞ ወረቀት እየሰጠች ያለበትን ቦታና እንዲሁም ደግሞ አድራሻ እየሰጠች ይሄን ያክል ገንዘብ ካመጣችሁ ልጃችሁን እንሰጣችኋለን የምታደርገው እንደዚህ አይነት ነገሮችን የምትሰራው ማነች? በገንዘብ ፈልጋ እራሷ ሉሊት ነች ማለት ነው። እና ከዚህ በፊትም ቃል ምን ብሎታል? አንቺ ለምንድን ነው እንደዚህ የምታደርጊው? ለገንዘብ ብለሽ ነው። ፋሚሊ ናችሁ፣ ቤተሰብ ናችሁ። እንዴት ቤተሰብ የሆነን ሰው በገንዘብ አስፈልጠሽ ትሸጭዋለሽ? እያላት ከዚህ በፊት ሲናገራት ነበር ማለት ነው። ስለዚህ አንድና አንድ ቃል ማለት ነው በልጁ ምክንያት ወይንም ደግሞ የኤፍራታ ልጅ ይዞ ገንዘብ አልተደራደረበትም። የምትደራደርበት ወይንም ደግሞ ገንዘብ የምትፈልገው ራሷ ሉሊት ነች ማለት ነው። አሁን ላይ እንግዲህ እናቱ እውነቱ ሊደርስበት ጫፍ ላይ ደርሷል። ምክንያቱም እንግዲህ በዚህ ጉዳይ በልጃቸው ጉዳይ ወይንም ደግሞ ልጃችሁ አለ የተባሉ ገንዘብና ወረቀት የሚሰጣቸው ጉዳይ ማለት ነው እጅግ በጣም እያሳሰበው እንዲሁም ደግሞ የሚስቱ መረበሽ የኤፍራታ መረበሽ እና ሰላም ማጣት እሱም ራሱ አብሮ ሰላም እያጣ ነው ማለት ነው። እና አሁን ላይ እንግዲህ ሀና ደውላለት ነበረ። ሀናን አግኝቷታል። በነገራችን ላይ ሀናን የፈለገበትን ምክንያት ብዙ ጊዜ ማለት ነው እናቱ ቃልን ተከታትሎት ነበር። ቃል ምን እንደሚሰራና ምን እንደሚያደርግ የሆነ ነገር ከኛ ቤተሰብ ላይ የሆነ ነገር አለ በማለት እንግዲህ ቃልን ሲከታተለው ነበር። ስራ ቦታውም ነግሮት የሆነ ሰዓት ጓደኛ በነበሩበት ሰዓት ስራ ቦታውን ራሱ ነግሮት ግን ደግሞ ካለው ቦታ ከስራ ቦታ ሲሄድ ቃልን አላገኘውም። ሙሉ ቀን ራሱ ቢጠብቀው ቃልን ግን አላገኘውም ማለት ነው። እና አሁን ላይ ሀናን አገኛት ወይንም ደግሞ ከሀና ጋር ሆነ ማለት ደግሞ ሀና የት እንደምትሄድና እንዴት እንደሆነ የእሷ መኖሪያ ማየት ስለሚፈልግ ነው። ከእሷ የምትኖርበት ቤት ቃል ይመጣል አይመጣም ምን እንደሚሰራና ምን እንደሚያደርግ መውጫ መግቢያውን ስለፈለገ ነው። ስለዚህ አሁን ላይ ማለት ነው በጣም ነው የምወድሽ ምናምን ነገር ብሎ ነበር ሀናን የቀረባት ማለት ነው። ሀና ደግሞ ትዳር እንዳላትና እንደዚህ አይነት ነገሮችን ለማውራት ነው እንዴ አንተ ስርዓት የለም እንዴ
እያለች ማለት ነው። ሲቀጥል ደግሞ አንተ ምንም ትዳር ያለህ ሰው እንኳን አትመስልም፣ ይሁን ጋጦጥ ነገር ነህ እያለች እንግዲህ ናቶንም ተቆጥተዋለች ማለት ነው። እና ሁለታቸው አልተስማሙም በንግግራቸው። ናታን ግን ምን ብሏል? እኔም ይህን ነበር የምፈልገው፣ እንደዚህ እንድትይ ነበር የምፈልገው በማለት እንግዲህ እሷ የምትሄድበትን መንገድ እየተከተላት አብሯት ሲሄድ ነበረ። አብሯት ሄደ ማለት ደግሞ በቀላሉ ቃል የሚገባበትንና የሚወጣበትን እንዲሁም ደግሞ የት እንደሚሄድ ምናምን ያ ቃል ማለት ነው። ያን ነገር አወቀ ማለት ደግሞ ሉሊት የት እንዳታገተች እና እንዲሁም ደግሞ አኔትን ማን እንዳገታት እንደዚህ አይነት ስራዎችን ራሱ እንደሚሰራ ቃል ላይ የሚደርስበት ይሆናል ማለት ነው። እናቱ ባጭሩ ማለት ነው። እና በዚህ ጉዳይ በእርግጠኝነት ይደርስበታል። እንግዲህ የጊዜ ጉዳይ ነው እንጂ ያው የኤፍራታ ልጅም ወደ እናቱ እንደሚመለስ ተስፋ እናደርጋለን። ቃልም እንደዚሁ ማለት ነው። ለእውነት እየሰራ ነው ያለው። በነገራችን ላይ የኤፍራታ ልጅ እንዲገደል ወይንም ደግሞ የናቱ ልጅ ማለት ነው የእነሱን ቤተሰብ እንዲበጠበጥ ነው እንግዲህ ከዚህ በፊት ማለት ነው እስር ቤት ያለችው ያ ማለት እንግዲህ የቃል አክስት የሆነችው ትዝታ የምትባለው ማለት ነው እስር ቤት ሆና በጣም ብዙ ነገሮችን የምታደርገው እና የእናቱ ቤተሰብ እንዲበጠበጥ ነው የምትፈልገው። ግን ደግሞ ቃል እዚህ ጋር ምን ይዞታል? ፍቅር ይዞታል ማለት ነው። የማን ፍቅር? የኤፍራታ ፍቅር ይዞታል። ኤፍራታን እንዳያት ነበር የወደዳት ያፈቅራት። ስለዚህ ኤፍራታ እንድትጎዳ አይፈልግም። የኤፍራታ ልጅም እንዲሞት ያላደረገው በህይወት እንዲቆይ እንኳን ያደረገው በሱ በራሱ በቃል እጥረት ነው ማለት ነው። እና እሱ መቼም ክፉ ነገር ሰርቶ አይደለም እና ለኤፍራታ በጣም ጥሩ ነገር ነው ያደረገላት ማለት ነው። ግን ደግሞ አሁን ላይ ከሁኔታውና ካለው ነገር እንደዚህ በግልጽ ልጇን ማስረከብ በጣም ስለፈራ ነው ማለት ነው። እና ይብን እህቱ ሀና ነገሮቹን ተሎ መጨረስ አለብህ፣ ልጁ ወደ ቤተሰቦቹ መሄድ አለበት፣ ያለበት ነገር በጣም ከባድ ነው፣ ስቃዩ ሁሉ ነገር በጣም ይበዛበታል፣ እባክህን ቃል ነገሮቹን በጊዜ ጨርስ እያለች እንግዲህ ወንድሟንም እየጨቀጨቀችው እያሳመነችው ትገኛለች። እሱም ደግሞ ነገሮች እኮ አልስተካከልልኝ ብሎ ነው እንጂ በቅርብ አደርጋቸዋለሁ እያለ እንግዲህ እሱም እየተናገረ ይገኛል ማለት ነው። ስለዚህ ያው አጠቃላይ ብቻ ሀናም ሆነ አሊያም ደግሞ ቃል ለነ ናታን ለነ ኤፍራታ በጣም ባለውለታዎች ናቸው ባይነኝ ማለት ነው። ምክንያቱም ውስብስብ ያለ ውስጥ ቢኖሩም አሁን ላይ ግን ደግሞ መጨረሻው እነሱ አብረዋቸው ከጎናቸው እንደሚቆሙ ቃልም እንዲሁ ለኤፍራታ እንደምታስብላትና እንደምትጨነቅላት የምታውቀው ጉዳይ ይሆናል። ኤፍራታና እንዲሁም ፂ አሁን ላይ እንግዲህ ሀና በጣም መጥፎ ወይንም ደግሞ ውሸታም እንደሆነች ምናምን ነገር ነው የሚረዱት። ምክንያቱም ያው ትዳር ያለውን ሰው ልታጠምድ የቀረበች እንዲህ ደግሞ ሳትታገት ታገትኩ ትላለች። በእሷ ፊት በቃ እሷ ብቻ ነች ብልጥ የምትሆነው ምናምን እያለች እንግዲህ በጣም በመጥፎ ነገር እየጠረጠረቻት ነበር ማለት ነው። እና አጠቃላይ በእርግጠኝነት እንግዲህ ለሁለታቸውም የምጠቅም ነው የሚሆነው። በተለይ ሀና ማለት ነው ከእውነት ጎን ነው የምትቆመው እና ከዚያም አንጻር ነው። በነገራችን ላይ ኤኔት ራሱ ምን ብላለች? ይህን ያክል ስርዓት ምን ይሰራላታል? ጥሩ 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 የሚያሰኛት ለምንድን ነው? በዚህ ቀን አለው ብላለች። እንግዲህ ሀና ጥሩ መልካም ጥሩ ሀሳቢ ስለሆነች አኔት ትቀናለች ማለት ነው እና ስትናገር ነበረ እና አኔት አሁን ላይ ማለት ነው የሆነ የተደበቀ ነገር አላት። እሱም ምንድን ነው እንግዲህ ቃልን እስከነ አባቱ ምናምን ነገር ጠርታለች። ያ ስም ደግሞ በእነሱ ቤት የተለየ ነገር አለው ማለት ነው እና ያኔት ራሱ ለምንድን ነው እንደዚህ የተናገርኩት ብላ ራሷን በጣም እንትን ስትናደድ ነበረ ማለት ነው። ምክንያቱም ቃል መስማት የሌለበትን ነገር ነው የሰማው ማለት ነው። ሲቀጥል ደግሞ ራሷ ያኔት የሆነ ነገር እንትን አላት ሆን ብላ እንዲሁም ሀናን አሊያም ደግሞ ቃልን ሆን ብላ ነው የቀረበቻቸው። ስለነሱ በደንብ ከስር ከመሰረቱ ታውቃለች ማለት ነው እና ያን ቃል ስትናገር ቃል ራሱ በጣም ነበር የደነገጠው ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ነገር እንግዲህ ሐረግ ድራማን ማለት ነው አብረን የምናይ ይሆናል። አቤልና ጽ እጅግ በጣም እየተግባቡ እየተፋቀሩ መጥተዋል። ዳግም
ለመጨረሻ ጊዜ እንግዲህ ከገኒ ፊት የሚዋረድ ይሆናል። ስለዚህ በደንብ መቀጠጥ አለበት። አብዛኛውን ደግሞ በርበሬ መታጠን አለበት። ዳግም ከእንደዚህ አይነቱ ጸባዩ መውጣት አለበት የሚሉ ብዙ ውስጥ ወጥቶ የድሮ ማንነቱ የዳግም ማለት ነው መልካም ሀሳቢው፣ ታዛዡ፣ ትሁቱ ዳግም እንደሚመጣ ተስፋ እናደርጋለን። አሁን ላይ ይብን ራሱ ኤፍራታ ለሱ ምንም አይነት ስራ ራሱ መስራት የለበትም። ምክንያቱም እሱ ገና ልጅ ነው፣ ብንሰጠው ራሱ ያጠፈዋል። እናቴ አንቺ ያሰብሽለት ሀሳብ ጥሩ ሆኖ ሳለ ግን ደግሞ ዳግም ይህን ነገር ደግሞ ሊሰራው አይችልም። ስለዚህ የጠየቅሽኝን ብር ልሰጥሽ አልችልም ብላታለች ማለት ነው። ገኒ በጣም ነበር ያዘነችው። ወንድምሽ እኮ ነው፣ እንኳን ለወንድምሽ አይደለም ለባዶ አይደል እንዴ ብር እንደዚህ የምትበትኙ? እንዴት እንደዚህ ትይኛለሽ? በማለት እንግዲህ ያው ወይዘሮ ገነት ከኤፍራታ ጋር ራሱ አኩርፋታለች ማለት ነው። እንግዲህ በባለፈው ፓርት ያው እናቱን አኩርፈዋለች። ለምን እስር ቤት ወሰደው፣ ለምን ልጅን አሳሰረው በሚለው ጉዳይ ማለት ነው። አሁን ላይ ደግሞ ከኤፍራታ ከልጇ ጋር ራሱ ተኮራርፋለች። የጠየኳትን ገንዘብ ለምን ለዳግም አልሰጠችኝም የሚለው ነገር ማለት ነው። ግን ደግሞ ኤፍራታ በአንድ በኩል አለመስጠቷ ማለት ነው፣ ገንዘብ አሳልፋ ለዳግም አለመስጠቷ ለእሷ ስለገባት ነው። ምክንያቱም ዳግም ላይ ምንም የተቀየረ ጸባይ እስከሌለው ድረስ ገንዘብ ቢሰጠውም ዝም ብሎ ያጠፋዋል ማለት ነው። ስለዚህ ከዛም አንጻር አስባ ነው እንግዲህ ኤፍራታ አልሰጥም ያለችው እንጂ ለእሱ ገንዘብ የመስጠት ቸግሯት ምናምን ነገር አይደለም ብዬ ነው የማስበው። እንግዲህ ወይዘሮ ገነትም እንደምትረዳት ተስፋ እናደርጋለን። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።